እንኳን አደረሳችሁ። አፓርትመንት በኮንዶሚኒየም ዋጋ ሊያውም በመሃል ፒያሳ አራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ8.4 ሚሊዮን ብር ሙሉ ክፍያ ይዘንሎ ቀርበናል። ልብ ይበሉ፣ ይህ ዋጋ የወጣው 100% ለሚከፍሉ ደንበኞቻችን 30% ዲስካውንት ለተደረጉ ብቻ ነው። 10% ከፍለው የቀረውን በግንባታ ሂደት መሰረት መክፈል ለሚፈልጉ ደንበኞቻችን ደግሞ ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ ይዘን ቀርበናል። ይህ ዕድል የወጣው ለጥቂት ቤቶች ብቻ ስለሆነ ፈጥነው እታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? በላይ በቀለ ነኝ። የኢራን ጠቅላይ መሪ አያቶላህ አሊ ካማኒ ከምድር በታች መደበቃቸው ተነገረ። ልጃቸው የመሪነቱን ቦታ ይዟል። አሜሪካም ከኢራን የሚወጡና የሚገቡ የነዳጅ መርከቦችን ስታግድ የቴሄራን ብሔራዊ ዘብ ጣቴን የጠመንጃ ቃታ ላይ አሳርፌያለሁ ብሏል። በርካታ አየር መንገዶች ወደ መካከለኛው ምስራቅ በረራ አቁመዋል። በዝርዝር እንመለከተዋለን። ሩሲያም የሶስትዮሽ ድርድር ገና ከማለቁ በዩክሬን ከተሞች ከፍተኛ የተባለ ጥቃት መፈጸሟ ተነገረም። ሞትና ውድመት ደርሷል። ሀገራት እያወገዙ ነው። በአሜሪካም በረዶና የከፋ ቅዝቃዜ ያልበገረው ግዙፍ የተቃውሞ ሰልፍ መካሄዱ ተሰምቷል። ሌሎችም አሉን፣ በዝርዝር እንቃኛለን። አብራችሁን እንድትቆዩ ጋብዛለሁ። የኢራን ጠቅላይ መሪ አያቶላህ አሊ ካማኒ ከምድር በታች መደበቃቸው ተሰማም። አሜሪካ ጥቃት ልትፈጽም ትችላለች በሚል ስጋት የገባቸው ባለስልጣናት አያቶላህ አሊ ካማኒን ምድር ውስጥ በተገነባ ጠንካራ ምሽግ እንዲገቡ ማድረጋቸውን ማምሻውን የወጣ አንድ መረጃ አመልክቷል። ካማኒ ምሽግ መግባታቸውን ተከትሎም ሶስተኛ ወንድ ልጃቸው ማሱድ ካማኒ አባቱን በመተካት ሀገሪቱን እየመራ ነው ተብሏል። በአሜሪካና ኢራን መካከል የተፈጠረው አዲስ ፍጥጫም የአሜሪካ መርከቦች ወደ ኢራን መጠጋታቸውን ከተገለጸ በኋላም ተባብሶ መቀጠሉ ይነገራል። አዲስ የወጣ መረጃ ደግሞ በሰሞኑ ተቃውሞ ከ40 ሺህ በላይ ሰልፈኞች መታሰራቸውን አመልክተዋል። ይህ በእንዲህ እንዳለ አሜሪካም በኢራን የነዳጅ መርከቦች ላይ አዲስ ማዕቀብ መጣሏ ተነግሯል። የአሜሪካ ባለስልጣናት የኢራንን ነዳጅ ጭነው በስውር ይንቀሳቀሳሉ ባሏቸው መርከቦች ላይ አዲስ ማዕቀብ መጣሉን አስታውቀዋል። የኢራን መንግስት ህዝቡን ለመጨቆን የሚጠቀምበትን ገንዘብ በድብቅ እያወጣ ከሚሸጠው ነዳጅ እንደሚያገኝ ይገልጻሉ ባለስልጣናቱ። በጥቂቱ 9 በሚደርሱ ነዳጅ መርከቦችና ባለቤቶቻቸው ላይ ማዕቀቦች እንዲጠብቁ ማድረጋቸውን አመልክተዋል። እነዚሁ ራሳቸውን ቀይረው በስውር የሚንቀሳቀሱ መርከቦች በ100 ሚሊዮኖች ዶላር የሚገመት የኢራን ነዳጅና የነዳጅ ውጤቶች ለውጭ ገበያ ማመላለሳቸውንና ገንዘቡም በቀጠናው በኢራን ለሚደገፉ አሸባሪ ቡድኖችና ለሚሳኤል ግንባታ ፕሮግራሞች ይውላል በማለት ገልጸዋል። የአሜሪካ የገንዘብ ሚኒስትር ስካት ቤሴንት እርምጃው የኢራን መሪዎች የገዛ ህዝባቸውን ለማሰቃየት የሚውሉ የገንዘብ ምንጮችን ብቻ ኢላማ ያደረገ ነው ብለዋል። የቴሄራን አገዛዝ ዘርፎ በውጭ ባንኮች ለማዘዋወር እየሞከረ ያለውን በ10 ሚሊዮኖች የሚቆጠር ዶላር ክትትል እየተካሄደበት እንደሆነም ሚኒስትሩ ገልጸዋል። የአሁኑ የአሜሪካ ማዕቀብ ግዙፍ የጦር መርከቦቿን ወደ ኢራን ማስጠጋቷን ተከትሎ የተወሰደ እርምጃ ነው። ፕሬዝዳንት ትራምፕ በቴሄራን ላይ ለጊዜው ጥቃት የመፈጸም ዕቅድ ባይኖርም የሀገሪቱን መንግሥት እንቅስቃሴ በቅርበት መከታተል አስፈላጊ ሆነው በመገኘቱ ነው መርከቦቹ እንዲጠጉ የተደረገው ብለዋል። ትራምፕ በቬንዙዌላም ያደረጉትን ከማንም በላይ የኢራን መሪዎች በሚገባ ስለሚያውቁ እያንዳንዱን መግለጫቸውን በንቃት ይከታተላሉ። አሁን የጦር መርከቦቻቸውን ወደ ቴሄራን አስጠግተው ከዚያ የሚወጡና የሚገቡ የነዳጅ መርከቦች ላይ ማዕቀብ መጣላቸው በቬንዙዌላ ከሆነው ጋር የሚመሳሰል ነው። እርምጃው ያሰጋቸው የኢራን ብሔራዊ ዘብ ኃላፊዎች
ጣታቸውን በጠመንጃ ቃታ ላይ አድርገው በተጠንቀቅ እየጠበቁ መሆናቸውን እየገለጹ ነው። በኢራን ከገንዘብ መውደቅና ከኑሮ ውድነት ጋር በተገናኘ የተነሳውን ህዝባዊ አመፅ መንግስት በኃይል መጨፍለቁን በራሱ ብሔራዊ ቴሌቪዥን ጣቢያ ማስታወቁ ይታወቃል። መንግስት ከ3000 በላይ ሰልፈኞች መግደሉን ሲያረጋግጥ፣ ሐኪሞችና ሌሎች ወገኖች ግን 3 ሳምንት በዘለቀው ሰልፍ ከ16000 የሚልቁ ሰልፈኞች መገደላቸውንና ከ300,000 በላይ መቁሰላቸውን ይገልጻሉ። ከቆሰሉት መካከል 10,000 የሚደርሱ ለዓይነ ስውርነት መዳረጋቸውን። ይህንኑ የኢራን መሪዎችን እርምጃ ተከትሎ በርካታ ሀገራትና ተቋማት የተለያዩ እርምጃዎች እየወሰዱ ሲሆን የአውሮፓ ህብረት በቴህራን ላይ ተጨማሪ ማዕቀብ ሲጥል የመንግስታቱ ድርጅት የሰብአዊ መብቶች ተቋም ትላንት ባካሄደው ስብሰባ ኢራንን በሰብአዊ መብት ጥሰት በአብዛኛው ማለትም በአብላጫ ድምፅ ፈርጇታል። በጀኔቭ የመንግስታቱ ድርጅት የኢራን አምባሳደር ውሳኔውን አውግዘዋል። ይህንኑ በኢራንና አሜሪካ መካከል ውጥረት መባባሱን ተከትሎ ግዙፍ አየር መንገዶች ወደ መካከለኛው ምስራቅ በረራ መሰረዛቸው ተሰምቷል። የጀርመን ሉፍታንዛም፣ የኔዘርላንዱ KLM እና እንዲሁም ደግሞ ኤር ካናዳም ኤር ፍራንስ በዛሬው ዕለት ወደ እስራኤል፣ ሳውዲና ዱባይ በረራ አቋርጠው መዋላቸውን ዘገቦች አመልክተዋል። አየር መንገዶቹ ወደ ኢራን ላልተወሰነ ጊዜ በረራ ማቆማቸውን ቀደም ሲል መግለጻቸው ይታወሳል። የኢራን ባለስልጣናት አሜሪካ ጥቃት ከፈጸመች በቀጠናው ያሉ ይዞታዎቿን እንደሚመቱ ማስታወቃቸውን ተከትሎ ነው አየር መንገዶቹ ወደ መካከለኛው ምስራቅ ሀገሮች በረራም ያቆሙት ተብሏል። እስራኤል በበኩሏም 3 አዳዲስ ዘመናዊ ተዋጊ ጀቶችን በማስገባት ጭምር ወታደራዊ ዝግጅት እያካሄደች መሆኗ ሲሰማ፣ የቱርክ መንግስት እስራኤል በኢራን ላይ ጥቃት ለመፈጸም ሰበብና አጋጣሚ እየፈለገች ነው ሲል ወቅሷል። የቱርክ ውጭ ጉዳይ ሚኒስትር በማኅበራዊ ገጻቸው ባሰፈሩት ጽሑፍ የኔታንያሁ መንግሥት ኢራንን ለማዳከምና አገዛዙን ለመጣል አጋጣሚ እየጠበቀ ነው በማለት የኢራን አገዛዝ መወገድ ደግሞ ሀገሪቱን ወደ እርስ በርስ ግጭት ሊመራት እንደሚችል አስጠንቅቀዋል። ሩሲያ የሶስትዮሽ ድርድር እየተካሄደ ባለበት ሁኔታም ከፍተኛ የተባለ ጥቃት በዩክሬን ከተሞች መፈጸሟ ተነገረም። የተለያዩ ሀገሮች ጥቃቱን አውግዘዋል። የዩክሬን ውጭ ጉዳይ ሚኒስትር ዘግናኝ ያሉትን ሰፊ ጥቃት እንዲፈጸም ያዘዙት ቭላዲሚር ፑቲን ናቸው ብለዋል። አንድ ሰው ሲገደል 23 ባቆሰለው በዚህ የሚሳኤልና የድሮን ድብደባም በዋና ከተማ ኪየቭ ቁልፍ መሠረተ ልማቶች መውደማቸውንና 6000 መኖሪያ ሕንፃዎች የኤሌክትሪክ ሙቀት መቋረጡ ተነግሯል። የክረምቱ ቅዝቃዜ ወደ 12 ዲግሪ ሴንቲግሬድ መውረዱንና ነዋሪዎች ትልቅ አደጋ ላይ መውደቃቸውን የኪየቭ ከተማ ከንቲባ ገልጸዋል። ፕሬዝዳንት ዜሌንስኪም የሩሲያ ዋነኛ ኢላማ የኃይል መሠረተ ልማቶች መሆናቸውን አመልክተዋል። ጊዜው ክረምት በመሆኑ ሕዝብ በቅዝቃዜ እንዲያልቅ የሞስኮ መሪዎች ይፈልጋሉ ብለዋል። በሰሜን ምስራቅ ካርኪቭ ከተማም ዛሬ ጠዋት በተፈጸመ ጥቃት 31 ሰዎች ቆስለው ሆስፒታል መግባታቸውንና ተፈናቃዮች የሰፈሩበት ጣቢያ መውደሙን ባለሥልጣናት ገልጸዋል። ከሩሲያ በኩል ስለ ጥቃቱ የተሰጠ ምላሽ የለም። የአሁኑ ጥቃት ሁለቱ ሀገሮች አሜሪካንን ያሳተፈ የሶስትዮሽ ድርድር ለመጀመሪያ ጊዜ በአቡዳቢ ማካሄዳቸውን ተከትሎ የተፈጸመ ነው። በስብሰባው ጥቂት መሻሻሎች ታይተዋል ከመባሉ ውጪ አወዛጋቢ በሆኑ ቁልፍ የመሬት ጉዳዮች ላይ መፍትሄ ሳይገኝ መጠናቀቁ ታውቋል። ጥቂት ምስራቃዊ ዶንባስን ጨምሮ ሩሲያም 20 በመቶ የዩክሬንን መሬቶች የያዘች ሲሆን መላውን የዶንባስ ግዛት ከዩክሬን መረከብ እንደምትፈልግና በሰላም ካላገኘች በኃይል እንደምታስለቅቅ በተደጋጋሚ መሪዎቿ ሲዝቱ ተደምጠዋል። ይሄ የመሬት ጉዳይ ለዜሌንስኪ የማይዋጥ ሆኖ ሲቆይ ፕሬዝዳንት ትራምፕ ግን ዩክሬን የተባለችውን መሬት ሰጥታም ስምምነት እንዲደረስና ጦርነቱ ከቆመ በኋላም የደህንነት ዋስትና እንደምታገኝ ግፊት እያደረጉ ናቸው። ዜሌንስኪ ግን በከሰል ማዕድን የበለጸገም ግዙፍ የኢንዱስትሪ ክልል የዶንባስ ግዛትን ለሩሲያም አሳልፎ መስጠት አልሆን ብሏቸዋል። እናም 4 ዓመታት የዘለቀውን ጦርነት ለማስቆም እልህ አስጨራሽ የሰላም ድርድርና የፑቲን የሚሳኤል ወጀብ ጎን ለጎን ተጠናክረው ቀጥለዋል። መጨረሻቸው ለጊዜው አይታወቅም።
በአሜሪካም ሚኒሶታ ግዛት በስደተኞች ላይ ተጠናክሮ የቀጠለውን ዘመቻ በመቃወም ከፍተኛም ሰልፍ መካሄዱ ተነገረ። 10 ዲግሪ ሴንቲግሬድ የወረደውን የክረምት ከባድ ቅዝቃዜን በመቋቋም በብዙ ሺህ የሚቆጠር ሕዝብ ለተቃውሞ አደባባይ መውጣቱን ዘገቦች አመልክተዋል። መስሪያ ቤቶች፣ ትምህርት ቤቶችና ንግድ መደብሮች ተዘግተው ሕዝብ በነቂስ የወጣበት ብቸኛ ምክንያት የፌዴራል ወታደሮች ሕገወጥ የተባሉ ስደተኞች የማደን ዘመቻቸውን ለመቃወም ሲሆን በተለይ በቅርቡ በሚኒያፖሊስ ሬኔ ኒኮል ጉድ የተባለች የ37 ዓመት አሜሪካዊት በፌዴራል ወታደር መገደሏን ተከትሎ ተቃውሞ እየተባባሰ መምጣቱ ይነገራል። የትራምፕ አስተዳደር ግድያውን የፈጸመው ወታደር ራሱን ለመከላከል የወሰደው እርምጃ ነው በማለት ሲከራከር፣ ሟች የመኪናዋን በር ለመክፈት ከሚታገሉ ወታደሮች ለመሸሽ ስትሞክር ወታደሩ ተኩሶ ሲገድላት የሚያሳይ በማህበራዊ መገናኛ የተሰራጨ ቪዲዮ በህዝብ ዘንድ ተቃውሞ መቀስቀሱ ይታወቃል። ግድያው በገለልተኛ ተቋም እንዲጣራ ግፊት ቢደረግም የመንግስት ኃላፊዎች መሰናክል እየፈጠሩ ናቸው ይባላል። ህገወጥ ስደተኞችን በማደኑ ዘመቻ ምንም አይነት የወንጀል ታሪክ የሌላቸው ስደተኞችና የአሜሪካ ዜጎች ሳይቀሩ እየታሰሩ መሆናቸው ከፍተኛ ተቃውሞ አስነስቷል። የዛሬው ግዙፍ የተቃውሞ ሰልፍ በተካሄደበት ሚኒሶታ ግዛት አይስ በመባል የሚታወቁትን ወታደሮች ዘመቻ በመስጋት ነዋሪዎች ቤት በመዋላቸው መስሪያ ቤቶችና የንግድ እንቅስቃሴ ክፉኛ መጎዳቱ ይነገራል። እንኳን አደረሳችሁ። አፓርትመንት በኮንዶሚኒየም ዋጋ ሊያውም በመሃል ፒያሳ አራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ8.4 ሚሊዮን ብር ሙሉ ክፍያ ይዘንሎ ቀርበናል። ልብ ይበሉ፣ ይህ ዋጋ የወጣው 100% ለሚከፍሉ ደንበኞቻችን 30% ዲስካውንት ለተደረጉ ብቻ ነው። 10% ከፍለው የቀረውን በግንባታ ሂደት መሰረት መክፈል ለሚፈልጉ ደንበኞቻችን ደግሞ ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ ይዘን ቀርበናል። ይህ ዕድል የወጣው ለጥቂት ቤቶች ብቻ ስለሆነ ፈጥነው እታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ